አሜሪካና እስራኤል የመጨረሻ የሚሉትን ከባድ ዘመቻ ፈጽመው ወደ ኢራን ምድር 1 ኢንች እንኳን መግባት አለመቻላቸውን ስንመለከት ኢራን በተጠናከረ መልኩ እየመከተች እንዳለች የሚያሳይና ግምታችንን ብላሽ ወይም ፉርሽ የሚያደርግ የኢራኖችን እንቅስቃሴ ማየት ይችላል። ኢራን በቀጥታ ባሊስቲክ ሚሳይሎችን በኢራቅና በሶሪያ ላይ አሳልፋ በቀጥታ ወደ ቱርክዬ ወይም ቱርክ በማምዘግዘግ ላይ ያለች ይህንን ኔቶ ወይም አሜሪካና እስራኤል ማለትም ይቻላል አምክነውታል። እዚህ ጋር ግን አንድ የምትመለከቱት ነገር አለ። ሪያድ ውስጥ የሚገኘውን የአሜሪካ ኤምባሲ ከኤምባሲው የሲአይኤን ዋና ጣቢያ ሄደው ኢራኖች ታርጌታቸውን ወይም ኢላማቸውን ያለምንም ችግር መምታት መቻላቸውና አሁንም ባይስ መክን ኖሮ ኢራቅን አልፎ ሶሪያን አልፎ ወደ ቱርክ እየተምዘገዘገ የነበረ መሳሪያ ወይም ባሊስቲክ ሚሳይል ሊያደርስ የነበረውን ጉዳት ስታዩ ኢራን በርካቶች ገምታ ነው እንደነበረው ቀላል ሀገር እንዳልሆነች ማሳያ ነው። አንደኛው መረጃ ይሄ ነው። ሚዛናዊ መሆን የምንችለው የሁለቱን ወገኖች መረጃ እኩል ስናጋራ እንጂ የአንዱን ወገን መረጃ ብቻ አውጥተን ካሳየ የጦርነቱ ትክክለኛ ምስል ማየት አንችልም። ምክንያቱም በቀዝቃዛው ዓለም ጦርነት ከ1945 እስከ 1990 አሜሪካ ያሸነፈችበት የአሜሪካ አጋሮች ያሸነፉበት ትልቁ ምስጢር ሲኤንኤን፣ ፎክስ ኒውስ፣ ቢቢሲ እና የመሳሰሉት የአሜሪካ ሳተላይት የሆኑ ቴሌቪዥን ጣቢያዎች ያለማቋረጥ የሚያመጡት የፕሮፓጋንዳ ዘመቻ ጦር ከፈታው ወሬ የፈታው እንዲሉ ዓለምንም ሩሲያንም አወናብደው ሩሲያ በቀዝቃዛው ዓለም ጦርነት በተሸናፊነት እንድትወጣና ከጨዋታ ውጭ ሆና 15 ሀገሮች ሆና እንድትበታተን አንድ ትልቅ የነበረችው ዩኒየን ኦፍ ሶቪየት ሶሻሊስት ሪፐብሊክ ወይም ሶቪየት ዩኒየን የምትባለውና በዓለማችን እጅግ በጣም ግዙፍ የሆነችው ከአሜሪካ ጋር ሁለት ሱፐር ፓወር ሆነው ይቆራቆሱ የነበሩት እንደምታዩት 15 ቦታ ተበጠሱ በፕሮፓጋንዳ። ላትቪያ፣ ሊቱዋኒያ፣ ኤስቶኒያ፣ አዘርባይጃን፣ ኡዝቤኪስታን፣ ካዛኪስታን፣ ቤሎሩሲያ ምናምን ብለው ተበታተኑ። አሁን እሱን የማሰባሰብ ሂደት በፑቲን የተሞከረበት ሁኔታ ታያላችሁ። ነገር ግን ሁልጊዜ የምንረዳው ፕሮፓጋንዳው ላይ በሁሉም ዓለም ላይ በተለያየ ቋንቋ የአሜሪካ ሳተላይቶች የሚያደርጉት የፕሮፓጋንዳ ዘመቻ አቻ አጸፋ ፕሮፓጋንዳ ከሌለ በስተቀር ሙሉ በሙሉ በያዝ ያደርገናል። ልክ ፊልሞቹ ላይ እንደምናየው የአሜሪካ ደጋፊ ሆነን እንደምንወጣው ማለት ነውና እንደሱ እንዳንሆን የሚያደርገው ባላንስ። ስለዚህ ኢራንን ደግሞ ዘገባዎች ላሳያችሁ። የኢራን መረጃዎች፣ አንደኛ የኢራን መከላከያ ኃይል ከአሜሪካና እስራኤል ወደ ቴህራን፣ ኢስፋንና ኮዚክስታን የተሰነዘሩ በደርዘኖች የሚቆጠሩ ሚሳይሎችን የኢራን የጦር ኃይል አምክኗል። ኢራን ባደረገችው የመከላከል እርምጃ ሶስት ደርዘን ማለት ወደ 35 አካባቢ የሚሆኑ ከአሜሪካና ከእስራኤል የተሰነዘሩ ጥቃቶችን በአስተማማኝ ሁኔታ ኢራን መመከት ትችላለች። ይህ ማለት በጣም ትልቅ ግራንድ ሊፕ ፎርዋርድ ሳይሆን ብሬክ ስሩ ነው፣ ጥርመሳ ነው በኢራን በኩል ማለት ነው። ሁለተኛ ከዚህ ጎን ለጎን እንደ ኢራን መረጃ ከሆነ የኢራን መከላከያ ስርዓትን ሰብረው መግባት የቻሉት የእስራኤልና የአሜሪካ ድሮኖችም ሆኑ የተወረወሩ ሚሳይሎች ያደረሱት ጉዳት እምብዛም ነው፣ እርባና ቢስ ነው፣ እንቶ ፈንቶ ነው፣ ግምት የምንሰጠው አይደለም ሲሉ አጣጥለውታል። ይህም የፕሮፓጋንዳው ጦርነት አንዱ አካል ነው። ሶስተኛ ኢራኖች በማስከተል እኛ የሰነዘርናቸው ጠንካራ ቡጢዎች እስራኤል ላይ ሃይፋ ወደብን በሚገባ ነርተናል፣ ሃይፋ ወደብ ላይ በሚገባ ደብድበናል ብለዋል። በዚህ በተጨማሪ በባህሬንና ቃጣር ወይም ኳታር በተለምዶ ቃጣር የሚገኙ የአሜሪካ የጦር መንደሮችን ወደው እስኪጠሉ አደባይተናቸዋል የሚል ዜና ደግሞ በኢራን በኩል ወጥቷል። ሌላ ኢራኖች ማድረጃቸውን በማጠናከር የወሰድናቸው እርምጃዎች እንደየአስፈላጊነቱ በየትኛውም የአረብ ገልፍ ሀገሮች የሚገኙትን የአሜሪካ የጦር ይዞታዎች መደብደብ የሚያስችለን አቅም እጃችን ላይ ነው ሲሉ የገለጹበት ሁኔታ አለ። ከዚህም ባሻገር የኢራን ሚዲያዎች የአሜሪካ ባህር ኃይል ደጋፊ የጦር መርከብ ሲቃጠል የሚያሳይ ዘገባ ወጥቷል። እዚህ ጋር በጣም ነው የምትገረሙት። ኢራን እኔ ነኝ የመታሁት የጦር መርከቡን፣ ይሄ የአሜሪካና የእስራኤል የጦር መርከብ ነው፣ በተለይም የአሜሪካ የጦር መርከብ ነው የሚል ዘገባ ወጥታለች። ፎክስ ኒውስ በበኩሉ ደግሞ ይሄንኑ የጦር መርከብ የኢራን ነው ያደባየሁት እኔ ነኝ የሚል ሁለት መረጃዎች በአንድ መርከብ ላይ ወጥተዋል። ዘሴም ፉቴጅ ነው፣ አንድ ቦታ ነው፣ መርከቡ አንድ ነው፣ ሲቃጠል የሚያሳየውን በተመሳሳይ ሁኔታ ነው። ነገር ግን ሁለቱም እኔ ነኝ ያወደምኩት፣ ኢራን እኔ ያወደምኩት የአሜሪካ ነው ትላለች፣ አሜሪካ ደግሞ የኢራን ነው እኛ ነን ያወደምነው ትላለች። ስለዚህ አሁን የፕሮፓጋንዳ ሽሚያ የድል ሽሚያ ውስጥ መግባታቸውን ማየት እንችላለን ማለት ነው። ሰሜን ኮሪያ ጦርነቱን እቀላቀላለሁ፣ ኢራንን በመደገፍ መሳሪያ እሰጣለሁ ነው በዋናነት። ቻይና መሳሪያ እሰጣለሁ፣ ሩሲያ መሳሪያ እሰጣለሁ ብለዋል። ነገር ግን ከዚህ በፊት እንደታየው ኢራቅን አሜሪካ ገብታ እንደ ቡትቱ ብርድ ልብስ በግዙፍ የኤሌክትሪክ ምሰሶ በሚያክሉ ሚሳይሎች ስትመታ እነ ኢራን እነ ቻይና እነ ሩሲያ በማስጠንቀቅና ማስፈራሪያ በሚመስል ነገር በመጀቦን ኢራቅን ወደ አስክጠላ ሲገለብጡና ሳዳም ሁሴንን አውጥተው በአደባባይ ላይ በራሳቸው በኢራቆች ሲያሰቅሉ ሩሲያና ቻይና ጣልቃ አልገቡም። ስለዚህ በገቡት ቃል መሰረት አሁን ሰሜን ኮሪያ ናት እንጂ አዲሷ ሩሲያና ቻይና ምንጊዜም አሜሪካ ጥቃት በምታደርስበት ጊዜ እንገባለን ይላሉ፣ ማስፈራሪያ ይልካሉ፣ ባላንስ ኦፍ ፓወርን ለማስጠበቅ ጥረት ያደርጋሉ። ነገር ግን የቬንዙዌላን ማዱሮን ወላ የአየር መከላከያ ሰጥተውት የተለያየ ነገር አድርገው ማዱሮን 150 የጦር ሄሊኮፕተሮች ልከው ከገባበት ጎትተው ከነ ባለቤት ወስደው አሜሪካ ያው ለፍርድ እስከሚያቀርቡት ድረስ ቻይናም ሆነች ሩሲያ ከዛቻ አልፈው ያደረጉት ነገር የለም። አሁንም የኔ ግሌ ግምት ነው። የሰሜን ኮሪያን ጉዳይ አላውቅም። ሰውየው ትንሽ ነካ ስለሚያደርገው ጨለፍ ስለሚያደርገው የሰሜን ኮሪያው መሪ ጉዳይ አላውቅም። ቻይናና ሩሲያ ግን አሜሪካ በምትወስደው እርምጃ ውስጥ
ከቃላት እሰጥ አገባ ባለፈ ፕራክቲካሊ ሲገባ ይቻላል። በተመሳሳይ ሩሲያ የተለያየ ነገር ስታደርግ እርግጥ አሜሪካ የተወሰኑ ጀርመን የመሳሰሉ ድጋፍ ለማድረግ ሞክረዋል። ነገር ግን በምስራቁ ዓለም በኩል ምዕራቡ ዓለም ወይም ኔቶ ያሉት ጠቅላላ ሀገሮች በሚወስዱት እርምጃ ላይ ጣልቃ የመግባት ፍላጎታቸው በጣም የሳሳ ነው። ምክንያቱም ቀደም ብዬ በሌላ ቪዲዮ እንዳነሳሁት የመጀመሪያው ዓለም ጦርነት የተነሳው ሁለቱ ጎራዎች ቀስ በቀስ ከ2 ወደ 3 ወደ ትሪፕል ከዛ እዚህ ጋር ሴንትራል ፓወርስ እዚህ ጋር ላይድ ፓወርስ እያሉ መተው ነው ያ በሚሊዮኖች በ10 ሚሊዮኖች ህይወት የቀጠፈው። ሁለተኛው ዓለም ጦርነት ላይ በተመሳሳይ ሁኔታ አንዱ ሲጨመር ሌላው ሲጨመር ሲዳለቡ ሲከመሩ ቆይተው ሁለት ግዙፍ ጎራዎች ተፈጥረው ነው ከ50 ሚሊዮኖች ያላነሰ የሰው ህይወት የተቀጠፈው። በጣም ከፍተኛ ንብረት የወደመው እንደ ዋርሶ ያሉ ከተማዎች የፖላንድ ዋና ከተማ እንደ አዲስ ፈርሰው የተገነቡት እና በርካታ ሀገሮች ላይ ጥቃት የደረሰው በዚህ ምክንያት ስለሆነ ይቆጠባሉ። ይሄ የቃላት ፕሮፓጋንዳው የእሰጥ አገባው ልክ የቀዝቃዛው ዓለም ጦርነት ላይ ያለ ነው። እንግዲህ አይታችሁ እንደሆነ የቀዝቃዛው ዓለም ጦርነት ላይ ከ1945 እስከ 1990 አሜሪካና ሩሲያ በአንድ በኩል ስፔስ ላይ ይወዳደሩ ነበር። መጀመሪያ በአቶሚክ ቦምብ በመሳሪያ መወዳደር ጀመሩ። አሜሪካ በ1945 አቶሚክ ቦምብ ስትይዝ ሩሲያ በ1949 አቶሚክ ቦምብ ያዘች። አሜሪካ በ1952 አሻሽላ አቶሚክ ቦምቡን ቀይራ ሃይድሮጅን ቦምብ በጣም ሞር ዲቫስቴቲንግ የሆነውን ስትሰራ ወዲያው በ3 ወር ልዩነት ራሽያ ደግሞ ሃይድሮጅን ቦምብ በእጇ አስገባች። ከዛ በ1957 አርቲፊሻል ሳተላይት ሩሲያ ወደ ሰማይ ስትልክ ስታመጥቅ ወደ ጠፈር ወዲያውኑ በወራት ልዩነት አሜሪካ ደግሞ ወደ ጠፈር ዩሪ ጋጋሪን ላከች። ማነው ይቅርታ ኒል አርምስትሮንግን ሩሲያ ዩሪ ጋጋሪን ስትልክ። ስለዚህ እዛ ጋር አንደኛው የስፔስ ውድድር እናያለን፣ ሁለተኛው የጦር መሳሪያ ውድድር ቅድም የገለጹት እናያለን፣ ሶስተኛውና ትልቁ የፕሮፓጋንዳ ውጥረት እንመለከታለን፣ አራተኛው አሁንም ኢራን እየተደበደበችበት ያለው ትልቁ ነገር ስፒዮኔጅ ወይም ስፓይንግ የስለላ አሸናፊነት ዝም ብሎ በአንድ የሚመጡ አይደለም። የኢኮኖሚ በላይነት ይጠይቃል፣ የስለላ በላይነት ይጠይቃል፣ የጦር መሳሪያ በላይነት ይጠይቃል፣ የፕሮፓጋንዳ በላይነት ይጠይቃል፣ ቁርጠኝነትና ዝግጁነት ይጠይቃል። በጣም በርካታ ፈርጀ ብዙ የሆኑ ዝግጅቶች ያሉበት ነው ይሄ የጦርነት ዝግጅትና ዓለማችን ሰላም እንድትሆን ሁላችንም እንመኛለን። ነገር ግን በተለያየ ቦታ ላይ በሚፈጠሩ ቁርቁሶች ውስጥ ኢትዮጵያን አንዳንድ ጊዜ እሰጥ አገባ ውስጥ እንገባለን። የራሷ አሮባት የሰው ታማስላለች እንዲሉ ብዙ አይነት ነገር እያለብን ብዙ ጊዜ በማይመለከተን ጉዳይ ውስጥ ገብተን በአስተያየትን በምንም መበሻሸቃችን አስበን ነው አስተያየት የምንሰጠው። ለዚህ ነው እንደዚህ አይነት አስተያየቶች ላይ መቆጠብን የመረጥኩት። ምክንያቱም የኢራንና የእስራኤልና አሜሪካን ጦርነት ስንመለከት አሁን እኛ ኢትዮጵያ ውስጥ ያሉት ሙስሊሞች ከሳውዲ አረቢያ በላይ ነን ወይ? ሳውዲ አረቢያ እስራኤልን እያገዘች ነው፣ አሜሪካን እያገዘች ነው። ትክክል ካየ ነው። ኳታር እንደዛው። የተለያዩ የአረብ ሀገሮች የገልፍ ሀገሮች ኢራን ሙስሊም ሀገር ናት። ነገር ግን እነሱ በአብዛኛው ፕሪዶሚኔንትሊ ክርስቲያን ወይም አይሁድ ከሆኑ ሀገሮች ጋር እየተሰለፉ ናቸው። ሊትራሊ እየተሰለፉ ናቸው። በተመሳሳይ ሁኔታ በዚህ ጦርነት ሩሲያ ኦርቶዶክስ ናት። ኦርቶዶክሳ ሩሲያ ደግሞ እስራኤል እና አሜሪካ እንዴት ይታሰባሉ? ክርስቲያን ተብለው ይታሰባሉ። በተወሰነ ደረጃ ክርስቲያኑ በእርግጥ እስራኤል ከ2% በታች ነው። ግን እንዲሁ በተለምዶ ጭንቅላታችን ውስጥ የክርስቲያን ሀገር ነው የሚመስልን። ግን ከማን ጋር ተሰለፉ? ሩሲያ ኦርቶዶክሶች ከኢራን ጋር፣ ከሙስሊም ኢራን ጋር ነው። ሩሲያ በዋናነት ኦርቶዶክስ ናት። ስለዚህ ዓለም የሚጋጨው እኛ እንደምናስበው በሃይማኖት አይደለም። የሃይማኖት ጦርነት ኖሮ አያውቅም። የጦርነቶች ዋነኛ ዓላማ አንዳንዴ ሃይማኖትን እንደ ሽፋን ይጠቀሙባቸው የታሪክ ወቅቶች አሉ። ስትፈልጉ ስለ ተለያዩ ጦርነቶች ማንሳት ይችላሉ። ዓለም ላይ ሩሲያ ከቱርክ ጋር ስትዋጋ ከማን ጋር ተሰለፉ? ክርስቲያን ሀገሮች ከሙስሊም ቱርክ ጋር ተሰልፈው ክርስቲያን የሆነችው ራሻን ነው የወጉት በክሪሚያን ጦርነት እና ሌሎችን ማንሳት ይቻላል። ስለዚህ ዓለም በመጀመሪያ ደረጃ የምትዋጋው ለኢኮኖሚ የበላይነት ነው። የኢኮኖሚ የበላይነት ካለ ደግሞ ሌሎች የበላይነቶችን ያመጣል። አሁን አሜሪካ ጉንፋን ሲይዛት፣ እስራኤል ጉንፋን ሲይዛት ዓለም የሚያስነጥሰው በምንድን ነው? አንድ መተሳሰራቸው፣ አንድ ሆነ በቆማቸው ነው። ከምንም በላይ ግን የኢኮኖሚ የበላይነት። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።